አሁን አካሄዱን ከዚህ በፊት ከነበረው በተሻለ እንቀይረው። በአእምሮዋ ጉጉት ለመፍጠር አንዴ ሙሉውን መረጃ ከመስጠት ይልቅ ግማሹን መረጃ ደብቀህ ጻፍላት። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ በቴክስት እንድትወድህ አድርጋት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። አንዲትን ሴት ቴክስት ጽፈህላት መልስ እስክትልክልህ ሰዓታት ወይ ደግሞ ቀናት ጠብቀህ ታውቃለህ? የምትሰጥህ መልስ ደግሞ ድርቅ ያለ አልፈልግም የሚል ከሱ የባሰ ደግሞ ምንም አይነት መልስ ሳትልክልህ ስትቀር። እናም እንደዚህ አይነት ነገር ገጥሞ ከሆነ ኮሜንት ላይ የስ ብለህ ጻፍልኝ። ለጻፍክላቸው ቴክስት ሴቶች ጓጉተው ቆይተው ቶሎ መልስ የሚልኩልህ ከሆነ ደግሞ ኖ ብለህ ጻፍልኝ። ምክንያቱም የገጠመህን ለራስህ እንድታስታውሰው ስለምፈልግ ብቻ ሳይሆን ምን ያህል ስትሳሳት እንደነበረ እንዲገባህ ነው። እውነት እንነጋገር፣ አሉታዊ ቴክስት ሲላክልህ እንደተሸነፍክ ሊሰማህ አይገባም። ብዙ ንጹህ ወንዶች እንደዛ ነው የሚሰማቸው። ይጎዳቸዋል። በየ5 ደቂቃው መልእክት ይልካሉ፣ ሞባይላቸውን ይመለከታሉ። መልስ ሳትልክላቸው ስትቀር ደግሞ ይጨነቃሉ፣ ይበሳጫሉ። የሚያስቀይም ቴክስት ላኩላት እንዴ ብለው የላኩትን ቴክስት ደጋግመው ያዩታል፣ ይፈትሹታል። የከፋው ደግሞ እሷን ለማግኘት ብዙ ሲጥሩ የባሰ በእጅጉ ትርቃቸዋለች። እንግዲህ ጓደኛዬ ችግሩ ይሄ ነው። አስተውለህ ተረዳው። አብዛኞቻችን ወንዶች ስበት ወይ ደግሞ አትራክሽን በሚገድል መንገድ ነው የምንጽፈው ቴክስት የምንልከው፣ ወይ ደግሞ በምንጽፈው ቴክስት ትዕግስት እንደሌለን ነው የምናሳየው። በዚህም ምክንያት በቀላሉ ትገምተናለች ወይ ደግሞ ችላ እንድትለን በር ይከፍትላታል። ቢሆንም ግን በ3 ትናንሽ ለውጦች ሪሌሽንሽፑን ማስተካከል ወይ ደግሞ መቀየር እንደምትችል ብነግርህስ? ቀስ በቀስ ቀልቧን ስትሸረሽር ከአእምሮዋ ልታወጣህ የማትችል ወንድ ትሆናለህ። ቴክስት እንድትልክላትም ጓጉታ የምትጠብቅህ በአእምሮዋ ሰፊ ቦታ ያለህ ወንድ ትሆናለህ። እንግዲህ ዛሬ ሴቶች ሊያሸንፏቸው የማይችሉ 3 የቴክስት ሚስጥር ልናይ ነው። እነዚህ መንገዶች የማታለል ወይ ደግሞ የማጭበርበር ሳይሆኑ የሳይኮሎጂካል ወይ ደግሞ የስነ ልቦና ጭብጦች ናቸው። ምክንያቱም የአንዲት ሴት ቀልብ እንዴት መሳብ እንደሚቻል ስለሚያውቁ ነው የሚያገለግሉት። ስለዚህ የምታወራት ሴት ሳትሆን ስላንተ ግድ የሚሰጣትና ቴክስትህን ጓጉታ የምትጠብቅ ሴት ማግኘት የምትፈልግ ከሆነ እስከ መጨረሻ ከኔ ጋር ሆን። አሁን የምነግርህን ነገር ከዚህ በኋላ ለምትጽፈው ቴክስት ሙሉ በሙሉ ሊቀይረውም ይችላል። ቁጥር 1 ኪዩሪዮሲቲ ወይ ደግሞ ጉጉት የሚፈጥሩ ቴክስቶች። እስኪ አንድ ይሄንን አስብ። ለአንዲት ሴት ቴክስት ትልክላትና እንደተለመደው አልፈልግም የሚል ደረቅ የሆነ ቴክስት ትልክልኛለች ወይ ደግሞ መልስ ሳትልክልኝ ትቀራለች ብለህ ባሰብክበት ሰዓት ወዲያውኑ መልስ ስትልክልህ ጨዋታውንም ለማስቀጠል ጥያቄዎችን ስትጠይቅህ ይሄ ህልም ሊመስልህ ይችላል። ነገር ግን ህልም አይደለም፣ የስነ ልቦና ሀቅ ነው። ጉጉት የሰው ህሊናን ከሚያነሳሱ ወይ ደግሞ ከሚቀሰቅሱ ኃይለኛ ስነ ልቦናዊ መንገዶች አንዱ ነው። አንድ ነገር የሰውን ህሊና ሲቀሰቅስ አእምሮ ስላነሳሳው ጉዳይ መረጃ ለማግኘት ይጨነቃል። ለዚህም ነው ሁሉንም ፊልሞች በሚባል ደረጃ የሚያጓጓ ደረጃ ላይ ሲደርሱ የሚቆሙት ወይ ደግሞ ለሌላ ቀን የሚተላለፉት። በዚህም ምክንያት ነው አንዳንድ ቴክስቶች በፍጥነት መልስ የሚያገኙት፣ አንዳንዱ ደግሞ ችላ የሚባሉት። አንዲት ሴት ላይ ጉጉትን መፍጠር ከቻልክ በእጅጉ አንተን ለማወቅ እንድትፈልግ ያደርጋታል። ይህንንም ነው መልስ እንድትሰጥህ የሚያስገድዳት። ብዙ ወንዶች ግን ጉጉትን በሚገድል መንገድ ነው የሚጽፉት። ለምሳሌ እንዴት ነሽ፣ እንዴት ዋልሽ፣ ቀንሽ እንዴት ነበር? እንደዚህ አይነት ቴክስት አሰልቺ ነው የሚሆንባት። መልስ እንድትሰጥህም የሚያስገድድ ምክንያት የለውም። አሁን አካሄዱን ከዚህ በፊት ከነበረው በተሻለ እንቀይረው። በአእምሮዋ ጉጉት ለመፍጠር አንዴ ሙሉውን መረጃ ከመስጠት ይልቅ ግማሹን መረጃ ደብቀህ ጻፍላት። እንደዚህ ብለህም ልትጽፍላት ትችላለህ። ስላንቺ አንድ የሚያስገርም ነገር አስተውያለሁ። ዛሬ ምን እንዳጋጠመኝ ፈጽመሽ አታምኝም። ትላንትና ማታ በህልሜ አንድ ያልጠበቅኩት ነገር አድርገሻል። እነዚህ ቅድም ከጠቀስኳቸው የተሻለ የሚያደርጋቸው ጉጉት ስለሚፈጥሩ ነው። እናም እነዚህን ከጻፍክላት ምንድነው ብላ ከመጠየቅ ውጪ ሌላ አማራጭ የላትም። ከዛም እሷ የምትሰጥህን መልስ ሰፋ አድርገህ ጨዋታው እንዲቀጥል ማድረግ ነው። ግን ደግሞ ቁልፉ እዚህ ላይ ነው።
ምንድነው ብላ በጠየቀችህ ጊዜ ቶሎ መልስ አትስጣት። ወጉን ቀስ በቀስ እየተነተንክ እንድትመሰጥ አድርጋት። ለምሳሌ ምን እንዳጋጠመኝ አታምኝም ብለህ ስትጽፍላትና ምንድነው ያጋጠመህ ስትልህ እንደዚህ ብለህ ላክላት። የእውነት አስገራሚ ነገር ነው፣ ግን አንድ ነገር ልጠይቅሽ። አንድ ሰው በሚያስገርም ሁኔታ እንድታስታውሽው ያደረገሽ ነገር ገጥሞሽ ያውቃል በላት። ይሄ በጨዋታው እንድትመሰጥ ያደርጋታል። ሁለተኛ፣ ጉጉት የሚፈጥሩ መልእክቶች። የጻፍክላት መልእክት ጉጉት ከፈጠረላት አንተ ቴክስት ባላክላት ጊዜ ጉጉቱ ራሱ ያንተን ቴክስት እንድትጠብቅና ስላንተ እንድታስብ ያደርጋታል። አንድ ሰው አንድን መልካም ነገር በጉጉት ሲጠብቅ አእምሮው ዶፓሚን የተባለ ንጥረ ነገር ይለቃል። ይህንን ንጥረ ነገር ደግሞ ስሜትን የሚያነቃቃ ተፈጥሯዊ ኬሚካል ነው። ለዚህም ነው ሰዎች የሚወዱት ሰው ከሄደበት እስኪመለስ ድረስ በጉጉትና በናፍቆት የሚጠብቁት፣ ሲመለስም በለቅሶ የሚቀበሉት። እናም ያንተን መልእክት በጉጉት መጠበቅ በጀመረች ጊዜ አንተን ማሰብ ትጀምራለች። ከዛም ሳታስበው ፍቅር ውስጥ ትገባለች። አብዛኞቹ ወንዶች ግን ሁሉም ነገር ፈጥነው ስለሚናገሩና ግልጥልጥ ስለሚያደርጉላት ይህንን ያመልጣቸዋል። እነሱ የሚያስቡትም ነገር በቀላሉ እንድትገምተው ያደርጓታል። የጠየቀችህ ነገር ሁሉ ገላልጠህ ሙሉ መልስ የምትሰጣት ከሆነና ምን እንደምትል ሁሌ የምታውቅ ከሆነ ካንተ የምትጠብቀው ነገር አይኖራትም ማለት ነው። እነዚህ የተለመዱ ስህተቶች አስተውላቸው። ዛሬ አንድ ነገር ገዝቼልሻለሁ፣ የምንገናኝበት ቀን እነግርሻለሁ፣ ለኛም ይሁን ጥሩ ቦታ አስቤያለሁ፣ እምነግርሽ ነገር አለኝ። እነዚህ ነገሮች ሁሉ መጥፎ መልእክቶች አይደሉም፣ ግን አንድ ወሳኝ ነገር ይጎድላቸዋል። እሱም ሚስጥር ነው። እንዲህ አድርገህ ልታስተካክላቸው ትችላለህ። ዛሬ በድንገት አንቺን የሚያስታውሰኝ ነገር አየሁ። ምን እንደሆነ መገመት ትችያለሽ? ለእሁድ የሚሆን የምትወጂው ፕሮግራም አውጥቻለሁ፣ ግን ከዛ በፊት ማወቅ ያለብኝ ነገር አለ። ሰርፕራይዝ ትወጃለሽ? እነዚህ ሁለት ነገር ያደርጋሉ። አንደኛ ሐሳቧ ወደ ተለያየ አቅጣጫ እንዲፈስ ያደርጋሉ፣ ወይ ደግሞ ብዙ ነገር እንድታስብ ያደርጋሉ። ሁለተኛ ደግሞ ምን እንደሆነ ማወቅ ስለምትፈልግ የግድ መልስ እንድትጽፍልህ ያደርጋታል። ስለዚህ የበለጠ ነገሩ ምን እንደሆነ ለማወቅ ስትጠይቅህ አሁን ልነግርሽ እችላለሁ፣ ግን እስኪ ቅድሚያ አንቺ ገምቺ ብለህ ጨዋታ ፈጥረህ ሰፋ አድርገህ ልታጫውታት ትችላለህ። ሶስተኛ ከልብ የመነጨ አድናቆት። ብዙ ወንዶች አንዲትን ሴት አድናቆት ከሰጧት የምትወዳቸው ይመስላቸዋል። ይሁን እንጂ በተሳሳተ መንገድ አድናቆት ከሰጣት ግን ውጤቱ በተቃራኒው ነው የሚሆነው። ሴቶች የተለመደ አድናቆት ሁሌ እንደሚያገኙ ይታወቃል። በተለይ ደግሞ ስለ መልካቸው። አንዲት ቆንጆ ሴት በጣም ታምሪያለሽ፣ በጣም ቆንጆ ነሽ ብትላት ምንም አያስደንቃትም። ከብዙ ወንዶች ሰምተዋለችና የተለየ አያደርግህም፣ ወይ ደግሞ ከሌሎች ወንዶች በተለየ አድናቆትህ አይመስጣትም። ችግሩ አድናቆቱ ሳይሆን አድናቆት የምትሰጥበት መንገድ ነው። ሚስጥሩ አድናቆትህ እውነተኛ፣ የተለየና እሷን በሚገባ ሊገልጻት የሚችል መሆን አለበት። ከመልኳ በላይ መልካም ነገር እንዳላትና እንደተመለከትካት የሚያሳይ መሆን አለበት። እነዚህ ስህተቶች ያቸው። ዓይንሽ ያምራል፣ ቆንጆ ነሽ፣ የተለየ ቁመና አለሽ፣ ካየኋቸው ሴቶች ትበልጫለሽ ምናምን የሚሉ እነዚህ አይሰሩም። የሴት ጆሮ መያዝ አይችሉም። ምክንያቱም እነዚህ ሁሉም ወንድ ስለሚላቸው በሴቶች አስተሳሰብ የማይታመኑ ቃላቶች ናቸው። በመሆኑም የተለየች እንደሆነች እንዲሰማት አያደርጉም። ስለዚህ በዚህ መንገድ አስተካክለህ ልትገልጽላት ትችላለህ። ዓለምን የምታይበት መንገድ ወድጄዋለሁ። ብዙ ሴቶች እንዳንቺ አይነት የበሰለ አስተሳሰብ የላቸውም። ነገሮችን የምትረጅበት መንገድ የሰለጠነ ነው። ችግሮችን የምትፈችበት መንገድ አስደናቂ ነው። ሰዎች ከአንቺ ጋር ሲሆኑ የተረጋጉ እንዲሆኑ የማድረግ የተለየ ችሎታ አለሽ። እነዚህንና የመሳሰሉትን የተለዩ አድናቆቶች ናቸው ሴትን የሚማርኩት። ምክንያቱም አጠቃላይ ማንነቷን ስለሚነቁ። እናም ከመልኳ በላይ ጥልቅ የሆነ ማንነቷን ስታደንቅላት ከእሷ ጋር ስነ ልቦናዊ ቁርኝት መፍጠር ትጀምራለህ። እሷም ይሄ ልጅ የእውነት ከመልኬ በላይ ተመልክቶኛል፣ አውቆኛል ብላ ማሰብ ትጀምራለች። ስለዚህ ተረድተኛል ብዬ አስባለሁ። ቴክስት ማለት ቃላቶችን መደርደር ሳይሆን ስሜታዊ ቁርኝት መፍጠር ነው። ለአንዲት ሴት ትክክለኛ ቴክስት ስትልክላት በውስጧ ጉጉትን ትፈጥራለህ፣ ወይ ደግሞ ደስ የሚል ስሜት ትፈጥርላታለህ። ተፈላጊ እንደሆነች እንዲሰማት፣ ክብርም እንዲሰማት ታደርጋለህ። በመሆኑም ከነዚህ አንዱን እንኳን ካላደረክ ለሷ ስልኳ ላይ ያለህ ተራ ወንድ ነህ፣ ወይ ደግሞ ከምታውቃቸው ወንዶች አንዱ ብቻ ነህ።
እናም እንድትረሳህና ችላ እንድትልህ ምክንያት ታገኛለች፣ ወይ ደግሞ አንተን ለመርሳት ቀላል ይሆንላታል ማለት ነው። ስለዚህ ከዚህ በኋላ የምትልክላት ቴክስት የተለየ ጉጉት የሚፈጥርላት፣ የተለየ የደስታ ስሜት የሚፈጥርላት፣ ወይ ደግሞ የተለየች እንደሆነች እንዲሰማት የሚያደርግ መሆን አለበት። በዚህ መንገድ ቴክስት ቀላልና መዝናኛ ማድረግ ትችላለህ። እንግዲህ ለዛሬ የመረጥኩት ሀሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።